ጽናትና ኪራ ከዚህ በኋላ ባንድ ይቀጥሉ ይሆን ወይስ አይቀጥሉም? እንዴት ሊቀጥሉ ይችላሉ? ስታስቡት እስኪ ቤታ ይሄን ያህል አመት ሙሉ 5 አመት ሙሉ ለሱ ብላ የገነባችውን ፍቅር ግን ትናንት ጽናት እሷ መታ ያበላሸችውን፣ በዛ ላይ ደግሞ አሁን ቤታ በጣም ጨልላለች ማለት ነው። 5 አመት ሙሉ ጠብቄ ላንተ ብዬ ቤት ተከራይቼ ላንተ ብዬ ሱስህን ሁሉ አስትቼ ያንን ሁሉ መከራ ያንን ሁሉ ስቃይ አብሬ ካሳለፍኩ በኋላ እንዴት ትከዳኛለህ? አንቺስ ብትሆኚ ለምንድን ነው እንደዚህ ያደረግሽው? ይሄንን ፍቅር ለምን ወሰርሽው? ምንስ ላንቺ ምንስ ይጠቅምሻል እንደዚህ ያደረግሽው? እስኪ ንገሪኝ። ነገ አንቺ ትቶሽ እንደማይሄድ በምን እርግጠኛ ነሽ? ምክንያቱም ኪራ ጽናት ከመጣች በኋላ እና ያኔ የጾታዊ ጥቃት ካደረሰባት በኋላ ሙሉ ለሙሉ ቤታ ላይ ተቀይሮ ነበረ። ናሆሜ ራሱ ንገራት፣ እንደማታፈቅራት እንደማትወዳት ለምን አትነግራትም? ሁሌ ጭቅጭቅ ነው፣ ሁሌ መከራ ነው፣ ሁሌ ጭቅጭቅ ነው፣ ለምን አትነግራትም ሲለው ለእሷ እኮ አስቤ ነው በማለት ነበር የሚመልስለት። ነገር ግን እንደዛ አይደለም። ያኔ ምናልባት ነግሯት በነበር ይች ልጅ ሰራተኛዋንም እንድትመረምርላት ወይም ደግሞ ፎቶ እንድታነሳላት አትልክም ነበር። ነገር ግን የኪራ ወላዋይነት፣ የኪራ እርግጠኛ አለመሆን፣ ምክንያቱም ከጽናት ፍቅር እንደያዘው ማመን ራሱ በጣም ነበር የከበደው። እንዴ ሰራተኛ ፈቀርክ ሊሉኝ፣ የሰራተኛ እንዳደረግክ ሲሉኝ፣ ክብሩን ራሱ በጣም ነበር የሚወደው። ክብሩን ዝቅ አድርጎ ለፍቅር ዝቅ ማለት እንግዲህ መቼም ምንም ችግር የለውም። ግን እሱ ያኔ እንደዛ ሲወላውል ነበር። በስተመጨረሻ ግን እሱ ያኛው ልጅ ከመጣ በኋላ ክብሮም ከመጣ በኋላ ከክብሮም ጋር ሲያያት ምናምን እና ደግሞ የሶስናን ጉድ ካወጣችለት በኋላ ወደ ራሱ መመለስ ጀመረና ጭራሽ ክብሮም ከመጣ በኋላ ደግሞ እንዴት ምን ያህል ምርጥ ሴት እንደሆነች ምን ያህል ጨዋ እንደሆነች ሲነግራት ከሷ ጋር ሲሽኮረመም ሲያየው በቅናት እብድ ብሎ ፍቅሩን ገለጸላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ጽናት ድራማ እንደቀጠለ ይገኛል። እና ጽናትዬ አባቷ ጋር ደውላ ነበረ። አባዬ ምን ነው ከሀገሬ ስወጣ እግሬን በቆረጠው፣ አባቴን አፈከኝ፣ ሁሉም ነገር አስጠልቶኛል፣ ደብሮኛል እያለች ነበር። አባቷ ደግሞ እንዴ ልጅ እኔ ልምጣ እንዴ ሲላት አይ እኔ እመጣለሁኝ አለችው። ከዛም በኋላ ኧረ ተይ ልጅ ተይ፣ አንቺ ትምህርትሽን ትተሽ ነው እንደምትመጪው፣ ጠንከር በይ በርቺ አላት። አይ አባዬ በቃ አስፈቅጀም ቢሆን እመጣለሁ አለችው። እውነት ጽናት እንዳለችው ትሄድ ይሆን? እንግዲህ የቤታ የማይፈልገንን ሰው መከተል፣ የማይወደንን ሰው መከተል፣ ለሱ ብለን ጊዜ ማጥፋትን ምንም እንደማይጠቅም ከቤታ መማር አለብን። ምክንያቱም ቤታ እንደዛ ፊት ሲነሳት እንደዛ ከፍ ዝቅ ሲያደርጋት መንቃት ነበረባት። አይ እሱ አይወደኝም፣ እኔ ነኝ እንጂ የምወደው፣ እኔ ነኝ እንጂ የማፈቅረው፣ እሱ አያፈቅረኝም፣ እሱ ክብር አይሰጠኝም። በነገራችን ላይ ከፍቅር መጀመሪያ ክብር ይበልጣል። የሰው ልጅ ስናከብረው ነው ወደ ፍቅር የምንሄደው ማለት ነው። ዝም ብሎ ፍቅር አለ ማለት ከንቱነት ነው። እና እንደዛ ከፍ ዝቅ ሲያረጋት፣ እንደዛ ሲያዋርዳት፣ እንደዛ በጥፊ ሲመታት መንቃት ነበረባት። ነገር ግን ከቤታ ልንማር የሚገባው የማይፈልገንን ሰው በፍጹም መፈለግ እንደሌለብን ነው። ካልሆነ ግን እኛን እንደ ጅል እኛን እንደማንረባ ሰዎች ይቆጥሩናል። እውነት ለመናገር ይሄ በሁሉም ላይ ይሰራል። በሴት ጓደኛም ላይ በዘመድም ላይ በቃ በዙሪያችን ላሉ ሰዎች በጣም የሆነን ሰው አብዝተን ስንፈልጋቸው አብዝተን ስንወዳቸው እኛ ላይ ምንም መሄጃ የሌለን በቃ እኛ ራሳችንን ዝቅ ስናደርጋቸው ሰዎች እንደፈለጉ ሊረግጡንና ሊጠቀሙብን ይገባል። እውነት ለመናገር ቤታ በጣም ነው የተወነችው። በፍጹም የቅናትንም ጥግ የክፋትንም ጥግ እንደገና ደግሞ ጨልያለሁም ብላ እንደዛ አይ እኔ ኪራ እኔን ያፈቅረኛል ከዚህ ቤት አልወጣም፣ ሁሉንም ነገር የተሰጣትን ካራክተር በእውነት በጣም በደንብ ነው እየተወጣችው ማለት ነው። እንግዲህ ጽናት ከዚህ በኋላ ታዲያ
እንዴት ነው 5 ዓመት ሙሉ የገነባችውን ፍቅር የቤታን አበላሽታ እና ደግሞ ኪራ ባለፈው ምንም ያኔ እንደዛ ቤታ ብታስፈራራውም ብታስጨንቀውም ግን ጽናትን እንደዛ ከፍ ዝቅ ሲያደርጋት ነበር፣ ሲሰርባት ነበር ምናምን። በሱ የተነሳ ሳይቀር እንግዲህ መጠጥ ጠጥታ የማታቀዋ የገጠሯ ልጅ ሂዳ ግን መጠጥ ጠጥታ እኔ እዛ ቤት እኮ የገባሁት በሰራተኛ ነበር፣ ከዛም በኋላ ፍቅር ያዘኝ፣ ከዛ ደግሞ ልጄን የድሮ ፍቅረኛው ገደለችብኝ እያለች ስታወራ ነበረ። አይገርምም? እና እንዴት ያን ሁሉ ስቃይ ካሳለፈ በኋላ ላንቺ ብዬ ነው ቢላትም ጽናት አሚን ብላት የምትቀበል ይመስላችኋል? እኔ ግን አይመስለኝም። ግን ወደፊት እናያለን። ምክንያቱም እንዴት ጽናት በዚህ ልክማ ራሷን ልታዋርድ አትችልም ማለት ነው። ሴት ስለሆነች ነገ በእሷ ያደረሰው በእኔ ይደርሳል፣ በእኔ የደረሰው በልጆቼ ይደርሳል ብላ ስለምታስብ አይ አልፈልግህም፣ ከዚህ በኋላ አንተ ወንድ አይደለህም፣ አንተ ትክክለኛ ውሳኔ የምትወስን አይደለህም፣ ትክክለኛ ውሳኔ ልጅቷን እንደማታፈቅራት እንደማትወዳት ገና ከጥንት ከጧቱ መናገር ነበረብህ ብላ ኩም እንደምታደርገውና ኪራን ልቡን እንደምትሰብረው እኔ እርግጠኛ ነኝ። አልፈልግህም ነው የምትለው ምሩና ናሆሚ እንግዲህ እስከ ዛሬ የእውነት ምሩ ለቤተሰቦቿ ያላት ክብር፣ ለጓደኞቿ ያላት ክብር በጣም ደስ ይላል። እንዲሁም ደግሞ ለምትወደው ሰው ለናሆሚ፣ ምክንያቱም እኔን ታመሜ ሆስፒታል ለሆስፒታል እንዳንከራትት ጠዋት ተነስተው መድኃኒት እንዲሰጠኝ ምግብ እንዲሰራልኝ አልፈልግም፣ ገና ልጅ ነው፣ ስለዚህ ነገ ምርጥ ህይወት ይጠብቀዋል ብላ ነበር እስካሁን ፍቅሯን ድብቅ ያደረገችው። ነገር ግን ባለፈው ጽናት ያኔ ጽናት እንዳረገዘች ስነ ስርዓት ያዝ ታውቃለህ። እሷ እኔን አትወንድም እንጂ አንተን ብትወድህ ኑሮ እኔም ብትወደኝ ኑሮ ልጇን አሳድግላት ነበር እንደ አባቱኝ ስለው ነበር ኪራን። ከዛም በኋላ ያኔ የምሩ ቅናት ቢጤ ቀንታ ነበር። እንዴ ምን ሆነሽ ነው ምሩ ስትላት ጽናትዬ ታድለሽ አንቺ ሁሉም ሰው ነው የሚወድሽ አለቻት። ማለት አታይም እንዴ ናሆሚ ሳይቀር እንኳ እኔም ብትወደኝ ኑሮ ልጁን አሳድግላታለሁ ብሎ ነበር አለቻት። አይ ምሩዬ አንቺም እኮ በጣም የምትወደጅ እና በጣም ጸባይ ሰናይ ነሽ አለቻት። ነው? አዎ። ኧረ እሺ እንደዛ ከሆነ አለች። ስለዚህ ምሩና ናሆሚ አሁን እንደ ድሮ አይደሉም። ማለቴ ትንሽም ቢሆን ጠጋ ጠጋ እያሉ ነው እና ፍቅራቸውን ባንድ ቢቀጥሉ ምን ይመስላችኋል? እኔ መቼም ፈጣሪ ያለውን የያዘውን ይዟል። ምናልባት ፈጣሪ እኮ የፍቅር አምላክ ስለሆነ ለኛ ብሎ ብዙ ተሰቃይቶ የለ። ስለዚህ እነዚህም ፍቅራቸውን ቢቀጥሉና ፍቅራቸውን ቢያጣጥሙ ፈጣሪ ያለው ነው የሚሆነው። ምናልባትም ላትሞት ትችላለች፣ ምናልባትም መድኃኒት ሊገኝላት ይችላል እና ናሆሚና ምሩ ፍቅራቸውን ቢቀጥሉ ባይ ነኝ። ሀኒቾና ባለቤቷ የእውነት የእርጋታ ጥግ፣ እንዲሁም ደግሞ ካሳለፉት ነገር በጣም የምንማረው ነገር። ምክንያቱም አንድ ሰው በሀብቱ ወይም በንብረቱ ሊለካ አይችልም፣ ወይም በውበቱ ማለት ነው። ምክንያቱም ያስ ልጅ እንግዲህ እንዳወራው ከሆነ ሀብታም ነበር፣ እች ደግሞ የኔ ቢጤ ሰራተኛ ነበረች። ነገር ግን ልክ እንዳያት ወደደችው፣ ወደዳት እና ቤተሰቦቻቸው ጣልቃ ገብተው ሊያለያያቸውም እንኳ ቢሞክሩ እነሱ ግን በፍጹም ሊለያዩ አልቻሉም። ስለዚህ ከዚህ የምንማረው ነገር የሰው ልጅ በሀብት ወይም ደግሞ በውበቱ ባለው ነገር ልንማረክ ልንወርቅ አንችልም። ዋናው አመለካከትና በውስጣዊ ውበት እንጂ በውጫዊ ውበት አይደለም። እና ልጁ ምን እንዳለ ታውቃላችሁ? አይ እሷ እኮ ታውቃለህ፣ እሷን ካገኘሁ በኋላ ድሮ የሚመስለኝ በሀብት ብዙ ነገር የማደርግ በብሬ ብዙ ነገር የማደርግ ይመስለኝ ነበር፣ በተለይ ደስታን። ነገር ግን ደስታን በገንዘብ መግዛት አይቻልም እና እሷን ካገኘሁ በኋላ ደስተኛ ሆንኩ፣ አስተሳሰቢ በሙሉ ተቀየረ እያለ ለኪራ ሲያወራው ነበረ። ኪራዬ እንግዲህ ዝም ብሎ ያልማል። ጽናትና እኔ እኮ ተጋብተን ልጆች ወልደን ቆንጆ ቆንጆ ልጆች ወልደን ልክ እንደ እናትና እንደ አባቴ ባልና ሚስት ብንሆን ምን ነበረ እያለ ነው። ክብሮምዬ እንግዲህ ተናዶ እውነት አስቀይሞት ነው ኪራ እንግዲህ የሄደው። ስለዚህ ኪራ እውነት ማስተካከል ከፈለክ ክብሮምንም ይቅርታ መጠየቅ አለብህ። ከእንደገና ቤታንም ቢሆን ከዚህ በኋላ እንደዚህ ከምታመናጭቃት በጥሩ መንገድ ቀይረሃት፣ እንተ ግን እንደማታፈቅራት ነገር ግን በጥሩ መንገድ ከዚህ አስተሳሰብ እንድትወጣ
ቀረብ ብለህ እንደ ጓደኛ ማስተካከል አለብህ። እንግዲህ ጽናትዬ እውነት ለመናገር የጽናት ጉዳይ በጣም ያሳስባል። የእውነት ገጠር ትሄድ ይሆን ወይስ አረብ ሀገር ትሄድ ይሆን? ምንም አላቅም ማለት ነው።